የምትስቁ ሰዎች በዚህ በደም ማዕበል ተዋኙበት ምንም ካልተሰማችሁ። እኔ ግን ጆሲ በለበሰው አለባበስ ወንዶች ይሳቁ ላቱ ከልጅቷ ጋር ምንም አይነት ኢሹ የለኝም። ግን የሚያስቅ ነገር አይደለም ልጅ የተናገረው። እውነት ለመናገር ከሱ አታቢቲ ጎርምሰሃል ጭራሽ ሌላ ነገር ጀምረ ማልፈምሰው ለምንድን ነው ማልፈምሰው? 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 ብር አይበቃሽም እንዴ? ምን ሆነሽ ነው? የቤት አስቤዛ አልቋል። በዛ ላይ ደግሞ በየሳምንቱ ነው የምሰጥሽ። የምትቀልቢው ወንዳለሽ እንዴ? ማማዬ አንቺን የመሰለች ልጅ ይናገርሻል እንዴ? አስቤዛ እንደዚህ ይሆናል እንዴ? እኔ ግን እሱም በሆነ አይደለም አስቤዛ መኪና ራሱ ገዛ የኔና እና እሺ አይመጣም አይደል? እንዴት ነው ከዚህን ጀምር ወይስ ውስጥ ላይ ቁልፍ ይትረፍች ምንድነው? እማ ምንድነው? ምንድነው? በቃ ፈቃደኛ የቀን ሰራተኛ ከባልከው ሽሚ ማን ያገለግላል? ማገልገሉንማ ባል ያገለግላል። አጥር ዘለው ሲሄዱ ሽሚ ደስ ይላል። እንኪ ቤት አስቤዛሽ ማማዬ አላመሽም ዛሬ ቶ በጊዜ የመጣው እሺ። ግን እኮ ማለት ነው ይኸው ልብሱ አልታጠበም ምን አላለ ቤቱ አልተዘጋጀ በዛ ላይ በዓል ደርሷል። ቤት ሰራተኛው ካጣም እንደሚሻል አንድ ዘዴ አለ። ምን ኖ በደንብ እውቀት ኧረ ይሄ ነገር ለማለት ተወቅት ነበር የገባው አይደል? እውቀት እንጨትም ትፈልጣለህ ማማ አፈቅርሻለሁ። ምን አፈቅርሻለሁ? እውነት ናግባኝ ምንድን ነው ናታገባኛ በጣም አሪፍ ነው። አቤት 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 ጥፍጥናው በጣም ስፔሻል ተረኛ ለውትድርና መልመላ ገባ እየገባው ነው። እሺ ምራው ልመዘገብ ነው። ኧረ ምኑ መጣብኝ በላንታ አትሆንም ወንድሜ። ወጣ እሺ ወጣ አንተ ምን አይነቱ መጣብኝ ደግሞ ይስማል ድፍረት ነው እንጂ ምንድነው? አንተ ሶላቅ አይደለህ ወላቅ አይደለህ? ዛሬ መጥቶ ምንድነው? ምን እንዳለ በሽተኛ። ኧረ እኔ ጤነኛ ነኝ። አንተ ወላቃና አትሆንም። ዘውዲ ቤት ላይ 200 ብር ዲፖዚት አድርገህ መኪና ተሸለም። መስከረም 5 ሬዲ ኢቱ መኪና ከዘውዲ ቤት ልትሸለሙ ነው። የምትሸለሙትም ሁላችሁም ዘውዲ ቤት ጋር ገብታችሁ ከ200 ብር ጀምሮ ዲፖዚት ስታደርጉ ነው። ብዙ ዲፖዚት ባረጋችሁ ቁጥር የማሸነፍ እድላችሁ ይሰፋል። ይመቻችሁ። አታቢቲ ጎርምሰሃል ጭራሽ ሌላ ነገር ጀምረሃል። ልጆቹን ልታበላሽ እኛ እናምንም ይሄን ጭራሽ ለጋሽ ዳኜ ሳንናገር ቶሎ ጣለው ይሄን ነገር። እሺ እናንተስ ሚኪ ምንድናችሁ የምትከተሉት? ዝም ብላችሁ ሲበላሽ አይታችሁ የማትመክሩት ለታላቅ ወንድሙ የማትመክሩት በዛ ላይ የኔታ መጥቶላችሁ አንብቡ እንጂ አፑን አውርዳችሁ ስለ ላይፍ ብዙ ታውቃላችሁ። እዚህ ግን ድጋሜ ዳናያችሁ። የኔታብ አፕሊኬሽን ስለ ሱስ አስያዥ እጾች፣ ስርዓተ ምግብ፣ ስነ ተዋልዶ ጤና፣ ሌሎች የህይወት ክህሎቶችን ለወጣቶች ያስተምራል። አፕሊኬሽኑን ከአፕ ስቶር ላይ ከፕሌይ ስቶር ላይ አውርዳችሁ ብዙ አትርፉ። ሰው ነው አይደል? ጆሲ ላይክ በአለባበሱ በጣም ብዙ ተቀልዶበታል፣ ብዙ ተብሏል፣ ብዙ ሚሞች ተሰርተውበታል ምናምን። ነገር ግን ወንዶቹ እኔ ምንም አልላቸውም፣ ተስፋ ቆርጫለሁ። ግን ሴቶቹ ለምን ራሱ አሁን ለምሳሌ አርቲስት ቲቪ ላይ ከልጅቷ ጋር ምንም አይነት ኢሹ የለኝም። ግን የሚያስቅ ነገር አይደለም ልጅ የተናገረው። እውነት ለመናገር ከሱ መናገር የእሷ መሳቅ በድንጋይ ሳይሆን በሞዴስ የሚፈላል የምር ያስቃል። አሁን እንደው አንድ ጊዜ ድሉ ተሰጥቶኝ እንደው ጋዜጠኛዋን ለትንሽ ደቂቃ ብሆን ብዬ ነው የማየው። ላይክ የምር ላይክ ምንም የሚያስቅ ነገር አይደለም፣ ምንም ማለት ነው። ግን ነገሩ እንዲህ ነው። እኛ ይኸውላችሁ ሀበሻ ውስጥ ያሉት ኢትዮጵያ ውስጥ አወራሪ ጠፋብኝ ሳቃሉስ አያችሁ አላወራም እኮ ለዛ ነው። ኢትዮጵያ ውስጥ ያላችሁ ሴቶች ማለት ነው
አታውቁበትም። ሰው ሲያከብራችሁና ሰው አቴንሽን ሲሰጣችሁ ሰው አፕሪሺየት ሲያደርጋችሁና ሰው ሲያስብላችሁ ያንን አፕሪሺየሽን እንዴት መቀበል እንዳለባችሁ እንዴት ሃንድል ማድረግ እንዳለባችሁ መማር አለባችሁ። በመጀመሪያ ደረጃ ላይክ አታውቁትም፣ በፍጹም አታውቁትም። ላይክ እንዴት አፕሪሺየት አድርጋችሁ ያንን ነገር መቀበል እንዳለባችሁ አታውቁትም። ቢካዝ ይሄ ልጅ ብዙ ሰዎች እኔ ነኝ አዋርድ ወስዶ እያሉ በጣም ኢሹ የሆነበት ፕሮግራም ነው። የሚያምርበትን ከስኪን ከለሩ ጋር ከሼዱ ጋር ላይ ከስኪን ቶኑ ጋር የሚሄደውን ከለር መርጦ የሚያምር ሱፍ አድርጎ መገኘት አይከብደውም። ይከብዳል? አይከብደውም። ስንቶቹ አምረው እንደቀረቡት አምሮ መቅረብ ይችላል። እግዚአብሔርን አይችልም? ይችላል። ግን ያንን ኦፕሽን ትቶ ያንን አማራጩን ትቶ ኖ ይሄን ነገር የሚያስተምር እንዲሆን እፈልጋለሁ። በሴት ልጅ ነው ያደግኩት። አሳማኝ ምክንያት ነው። በሴት ልጅ ነው ያደግኩት። ሶ ይሄን ነገር ታሳቢ የሆነ አለባበስ ወይም ደግሞ ላይክ ዩ ኖ አውትፊት ፈልጋለሁ ብሎ ያንን መርጦ ካደረገ እንዴ አንድ ሰው ራሱን ማሳመር የሚችልበትን መንገድ ትቶ እንዴት ነው ይሄን ያክል ለመወደድ ይራመዳል ብላችሁ የምታስቡት? ገባችሁ? ለመወደድ ቢፈልግ ኖሮ ከዚህ በአንድ አመት አንድ ጊዜ የሚዘጋጅ ፕሮግራም ጠብቆ አይደለም ለመወደድ የሚሞክረው። በጣም ብዙ ተግባራዊ የሚደረጉ ነገሮች አሉ። ከዚህ ጆሲ ላይ የምትስቁ ሰዎች በዚህ በደም ማዕበል ዋኙበት ምንም ካልተሰማችሁ። እኔ ግን ጆሲ በለበሰው አለባበስ ወንዶች ሳቁ ላትረዱት። ሴት ሆነው ግን ሴት ናት እህት ካዝማ ናት ሁሉን ነገር ማንነት ትፖስታላችሁ ሴቶች። እኛ ሴቶች ተደፈርን፣ እኛ ሴቶች እንትን አልን። ወንዶች አይረዱንም። እኛ ፔሬድ ላይ ስንሆን ወንዶች ስንከለክላቸው ሌላ ወንድ የቀመስን መስሏቸው ሄደው ቺት ያደርጉብናል። አንደኛ አልቃሾች ማን ናችሁ? ሴቶች። ምንም እኮ አይዋሽም እኮ ሴቶች። ሴት ሆናችሁ ጆሲ ልትበሉት የደረሳችሁ ሴቶች አላችሁ። የሆነ የሚያሳስቅ ነገር አለ። ትንሽ በቃ ፈታ ብለህ ስቃለ ትፋታለህ። ከዛ ምን ሆነሽ ነው ባልሽ ቺት ያደረገው? ፔሬድ ላይ 5 ቀን ሆኜ ከለከልኩትኝ። ለምን ከለከልሽው? ያው ሴት ልጅ ስለሆንኩኝ። ሴት ልጅ ደግሞ ፔሬድ ላይ ስትሆን ንጹህ ነገር ስላልሆነች ስለሚያመንም እኛ ሴቶች 5 ቀን ከለከላቸው እና ወንዶቻችን ሄደው ቺት አደረጉብን። ሴቶች ናችሁ እኮ የምትሉት። እና ጆሲ እንኳን በተሳሳተ መንገድ ካየ ነው ይሄኛ ሴቶች እንዲህ ነው። ግን ላደረክልን ነገር ቴንኪው ነው የሚባል። ወንዶች ይስደቡትኝ። ለምን ወንዶች ስለ ፔሬድ ስለምን ስለማያውቁ ተሳደቡ። ወንዶች ምንም ያውን ፔሬድ ላይ ሰው እናደዳለሁ፣ በሳጫለሁ፣ ነጫነጫለሁ፣ ዕቃ ሰብራለሁ። እንዴት እንደሚያደርግ ብድብርብር ይለኛል፣ ይሰማኛል፣ ሆድ ቁርጠት ይለቅብኛል፣ ምግብ ያስጠላኛል፣ ሽንት ቤት እመላለሳለሁ። ስሜቱ አለ። ተረዳችሁ? ዝም ብሏል ጋግርታው ገንገበት ካልሆንሽ በስተቀር ልክ ልጁን እንደዚህ አፍናችሁ ልትበሉት። በስመ አብ ወልድ ደግሞ ሴቶች እንዲሁ በፔሬድ ማዕበል ጎርፍ ያጥለቅልቃችሁ በየቤታችሁ እሱ ላይ የምትስቁ ሰዎች ማርያምን። ጆሲ ይሄ የሎኬሽን ምልክት የመሰለ የጥርስ ቬሎ ያለው ሰውዬ የሚለውን ሰምተን እንመለስ። ካሽመሪ ዌልካም ብያለሁ። ከቤት ሳይወጣ ነው ሽኩ ላይ የሚወርድላት ዳኒ ሮስት ያራደተኛል። ለኔ እኮ እንደዚህ ጭንቅላቱን ቢይዝ እኮ ስቴኪኒ ነው የማደርገው ለጥርስ ይመዳናል። ባለ ጥርስ ጨረስክ አንተ እኮ ስትወለድ ራሱ ማለት ነው ህፃን እያለ ጥርስ ገጣጣ ከመሆኑ የተነሳ እናትህ ራሱ ጡቷን የምታጠባ በስትሮ ነበረ። ሳትዋሽ ንገረኝ፣ ጥርስን ቦርሻ የምትቆመጠመጠው በቪያግራ ነው እንዴ? ምንድነው ጥርስ የቆመው? ከዚህ በኋላ የሚነደድብህ ሰው ጥርስ ይርገፍ ብሎ ሲሰርብህ አሜን ነው ማለት ያለብህ። ምክንያቱም ለአንተ ስድብ አይደለም ምርቃት ነው። በዚህ ገጣጣ ጥርስ ማለት ነው ለሚስት እልልላለሁ ብትል ማለት ነው ጽንሷን ነው የምታጨናግፈው። እዚህ ጋር ደግሞ ጥርስህን ቢጫ ያስቀባው ለእንቁጣጣሽ ነው ወይስ ፋራውን ገምጠህበት ነው? ከዳኒ ሮስት ጋር መጣላት እሳተ ገሞራ ውስጥ እንደመዋኘት ነው። ፕላስ ምልክቱን በመጫን ፎሎ እያደረጋችሁ ቪዲዮውን ፌቨራይት ላይ በማድረግ ሪፖስት እና ኮፒ ሊንክ ኮመንት ማድረግ እንዳይረሳ። ማንም ሰው ከሮስትና ከሞት አያመልጥም። ቲክቶክ ክሬቲቭ አዋርድ ደግሞ በፋይናንስ ኮሜዲ ስኪት ዳኒ ሮስትን እየገባችሁ እንግዲህ ኖሚኔት አድርጉት። ባዮ ላይ ድረ ገጹን አስቀምጨዋለሁ። ማንኛውንም አይነት የሮስት ቆማ ካላችሁ ሜንሽን አድርጉኝ። የኢትዮጵያ የሮስት አባት ነኝ። ጅባለት ከእንግዲህ በኋላ ከደሞዜ ላይ ግብር አይቆረጥም። ናቷ አዲስ ህግ ወጣ እንዴ? ኧረ ወፍ ከስራ ተባረር። እኔ ልልሽ ናቷ ምንድነው? ዛሬ እኮ ቀበሌ ሂጄ መታወቂያ ለወጣ ያ አደጋ ጊዜ ተጠሪ ሲለኝ አምቡላንስ አልኩ። ተሳሳትኩ እንዴ? ኧረ ምን ቦታ ብለን መጣን ብለን መጣን ብለን ተሌ ብር አለ ብለን ብለን መጣን ብለን ደረሰኝ ቆራጭ ነን ብለን መጣን ብለን ጥሬ ገንዘብ ትተን አበባየሁሽ ለምለም አበባየሁሽ ለምለም የኔ ደርባባ የኔ ኮሳሳ ጣፋጭ እኮ ነሽ
እና ሳምቡሳ ተገኘች ቆንጆ ከቦሌ አራብሳ አበባ የምር ሙዳይ ኮለል በይ አበባ የምር ሙዳይ ኮለል በይ የኔማ ሙዬ አር ፀጉር ኃይል ቆጣቢ እንደዚህ ከወረ እናንተ ሴቶች ደግሞ በቃ ሆየ ካልተባለ ብር አስጡም ማለት ነው አይደል? እኔ የምለው የማን ዘፋኝ አድናቂ ነሽ ግን? እኔ ስቲፍ በጣም ነው የሚመቸኝ። አረ ስቲፎ እናትና ስንተኛው ዓመተ ምህረት ነው? 1982 ደግሞ ልጁ ሲያምር አንዴ ሊያዘው የሚያምር ልጅ ነው። ስሙ ማን ነው? ስቲፋኖስ። ስቲፋኖስ? አዎ። አሁንስ የምትወጁ ዘፋኝ ማን ነው? አሁን ሳንቾ። ምን አያሳስበኝም እኔ አፄ ምኒልክ አባት ማን ይባላሉ? ያቺ አባት ስማቸው ማን ይባላል? ጣይቱ። ጣይቱ ነው አባታቸው? አዎ። አፄ ምኒልክ አባት ናቸው ጣይቱ? አዎ። አባታ እንዴ ጥያቄ ልጠይቅ ነበረ። እነን ችግርን ጠይቅሽ። እሺ እናንተ ወንዶች ማለት ነው እኛ ሴቶች አልጋ ላይ ስንጨው ለምንድን ነው ደስ የሚላችሁ? እናንተ ወንዶች እኛ ሴቶች አልጋ ላይ ስንጨውላችሁ ለምንድን ነው ደስ የሚላችሁ? ኦኬ እናንተ ሴቶች አልጋ ላይ ስንጨው ደስ የሚለን ምን ነው? እሱ ነው። ኦኬ አልጋ ላይ ደስ የሚለን ያው ሰይጣን ካልጨው በምን መውጣቱ እናውቃለን። Oh my God! ሙይ ስምሽ ማን ነው?